እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባ ሸራመደህ ፈርስታ በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልክ እኮ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን በቃ ይሄ ነው የሚያናድደው በቃ። ወያለው እኔ አላማዬን አሳካለሁ፣ አንተ አላማህን ታሳካለህ? አላማህን ታሳካለህ ወይ? እኔ እንደሆነ ሻምፒዮንስ ሊግ መግባት አይቀርም፣ አንተ ፕሪሚየር ሊጉን ትበላለህ ወይ ነው ገባ? ዝም ብለህ ቆይ ቋጠርኩና አንተ መቆጣ እኔ የቀረብኝ 3 ፖይንት፣ አንተ 4 ዋንጫ ነው የሚቀርብህ። እስቲ እኔን እናቱ የወለደችው ከሻምፒዮንስ ሊግ ያስወጣኛል። እናቱ የወለደችው እስቲ ፍሬ ተበትኖ ማለት ይተናታል እንጂ እኔን እንደሆነ ከሻምፒዮንስ ሊግ አታስወጣም። ሚችልም የለም እኔን ማስወጣት ሚችልም የለም። ይሄንን ታውቃለህ። እኔ 3 ፖይንት ብቻ ነው ሉዝ ያደረኩት። we will see ያንተን እናያለን። ግን ያንተን እናያለን። ናውጣ ቀብራራው ናውጣ እስቲ ና አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም በቃ እኔ እኮ ነገርኩህ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፍታባሽ በሜዳና በደጋፊሽ ታፍልተሽ ነበረ። ሰሞኑን አፍልተሽ ከተን ያልኩት ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኝ፣ ስለዚህ ሰው ያላወራ። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ። ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ ዩናይትድ ጥጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ስትጥ ጥግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም የያዘ መሰለው እንዴ? አህያ ነው እንደሚጫወተው ምንድን ነው? በእናታችሁ አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነዋ የናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸን። ወያለው እኔ አላማዬን አሳካለሁ፣ አንተ አላማህን ታሳካለህ? አላማህን አትርሳ እንጂ አንተ ይደከንኮ እያላ ያንተ እኮ አላማ ጸጉር ማስቆረጥ ነው የመጀመሪያው አላማ። ቀጣዩ አላማ ነው እግረ መንገድህን ሻምፒዮንስ ሊግ መግባት።
ምንድነው የዓላማ እንደዚህ መዘባበት የገጠመ? አንተ መጀመሪያ ዓላማ ጸጉር ማስቆረጥ ነው። እሱን ታሳካለህ ወይ በዚህ ዓመት? እሱን ተናገር። ቻምፒየንስ ሊግ መግባት አትበለን እዚህ ሰውየውን አንረሳላችሁ። የመጀመሪያ ዓላማችሁ ዘንድሮ የሰውን የቀመለ ጸጉርን ማስቆረጥ ነው። እሱን ታሳካለህ አንተ? እሱን ንገረን። ስለኛ ተው እስቲ፣ ለኛ ተው። ከረጅም የረፍት ጊዜ በኋላ ትርፌ ወደ ትክክለኛዋ ቦታ ተመልሳለች። የትርፌ ቅምጥሎች እና ቱሪስቶች ከወር በኋላ የመጀመሪያ ጨዋታቸውን ተጫውተው 2-1 ተለጥፈዋል። ይሄ ነው ጣጣው። የረጅም ጊዜ እረፍት ተጫዋቾችን ከማች ፊትነሳቸው ያወርዳል፣ ዊኒንግ ሜንታሊቲያቸው ይጠፋል። ወር ሙሉ አርፋችሁ በመጣችሁ በመጀመሪያው ጨዋታ ሊድስ አንቀባረራችሁ። አክቹሊ ሊድስ ተጫውተዋል፣ አይታችኋል። ለኤፍኤ ካፕ ምናምን ኳርተር ፋይናል ተጫውተዋል። ሰው በማች ፊትነስ አላቸው። ትርፌ እንግዲህ እረፍቱም አልጠቀማትም፣ ወደ ነበረችው ወደ ድሮ ሁኔታዋ ተመልሳለች። ይሄ ነው ቦታችሁ። ለቻምፒየንስ ሊግ ቦታ የሚደረገው ፍጥጫ ደግሞ በ3 ነጥብ ሆኗል ከሊቨርፑል ጋር። ሌትስ ጎ። ይሄንን ነው እኛ የምንፈልገው። እንኳን አረፍሽ። ትትቀልጂ ነበረ እናንተ ሳታርፉ የተጫወታችሁት። አንቺ ምን አረግሽ? ወር ሙሉ አርፈሽ። አሁን ተጫዋቾችሽ ወፍረዋል፣ ከማች ፊትነሳቸው ወርዷል። ከቻምፒየንስ ሊግ ቦታ መባረረች ነው። ቴንክ ዩ ሊድስ ብለናል አባቴ። ምን አይነት ጨዋታ ተመለከትን? ያራዳ ልጆች በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ ሃፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ቡርኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች። አራዳ ልጆች ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮን በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክሮ ነበር ማንቸስተር ዩናይትዶች፣ ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግለዋል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ 4 ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፈዋል። ሀሳብ አስተያየት የእናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት በተለይ ፈርስት ሃፍ ሌላ ነገር ነው ስንመለከት የነበር ነው ማለት አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፊላን ምና ብቻ ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው፣ ጭራሽ የማያሰጥ ኳስ ነው። ነገር ግን ሲሰሩ የነበረውም ልክ አይደለም። ዛሬ ፈርስታ ለካሲሜሮ እንደዛ አጋልጠ የሰጠው ካሲሜሮስ ያን ኳስ እስካን አድርጋና ዞር ብለ ምን እያደረክ ነው የተነጠቅ? ምን ስታደርግ? ኧረ በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። 3ኛ ላይ ና እንድትመጣ ምናምን ብለን ከ20 ምናምን ቀን በኋላ ኦልሞስት ከአንድ ወር በኋላ ቡድን ተመልሶ የመጀመሪያውን ስትሸነፍ በጣም ነው የሚያስጠላው። በጣም እኔ ግን የዚህ ሰውዬ ነገር ነው የሚገርመኝ። ዩናይትድ ለ0 ራሱ ቢሸነፍ አሲስት ይዞ ይወጣል ማለት ነው። እኔ እኮ ቼልሲ ከታች እየተከተለው ስለሆነ ብቋጥርበት አይሆንም። ግን ደግሞ ሊሳንድሮ ማርቲኔዝ ከወጣ በኋላ በቀይ ማለት ነው ያሳዩትን ፋይት ሳላደንቅ ማለፍ አልችልም ማለት ነው። ሼሽኮን ራሱ ማስጀመሩ የሚገርም ዲሲዥን። እዛ እምቡሞና ማድን ነው እንጂ እየለዋወጠ ሼሽኮ ለምን ቤንች እንደሚያደርገው እኔ አይገባኝም። የአየር ኳስ ሲሻማ ዛሬ ስንት የአየር ኳስ ራሱ እንዳሸነፈላቸው ረብስ ማአም ሰከንድ ሃፍ ሁለታቻ ለማድረግ በጣም ክሎስ ነበሩ። ከጎል መስመር ላይ ነው ብዙ ጊዜ ያወጡት። አትሊስት ታቻ ይገባቸው ነበር። ያው ባያሸንፉም ቀይ ወጥቶባቸዋል። ያው ሊሳንድሮ ማርቲኔዝ ነው ጨዋታውን ያበላሸው ብዬ አስባለሁ። ለማንኛውም ግን 3ኛ ጨርሰናል ብላችሁ ደምድማችሁ ነበር። ሲቲኑ ላይ መቅደም ሐሳብ ነበራችሁ። አሁን ግን ሊቨርፑል አንድ ጌም ካሸነፈና እናንተ አንድ ከተሸነፋችሁ መጣላችሁ ማለት ነው 3ኛ ላይ። ከቪላ ጋር ደግሞ በ55 ነጥብ እኩል ናችሁ። 3ኛ ላትወጡ ትችላላችሁ። ቀጣይም ደግሞ ከቼልሲ ጋር ስታንፎርድ ብሪጅ ላይ ነው ያላችሁ ጨዋታ። እሱን ግን ማንም እየገረፈው ስለሆነ ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና
ለካሰሚሮ ጎል ማን ምን እሺ ነው ማን ዴ ገባርለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደለ ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማን ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት ሁለተኛ ወር ደሞዝ ይበላል ሳይጮት ገባርለ ክለብ ሄደበት አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው ኖርምዬ ነው ምንም ቅር እንዳይልሽ ሶስተኛ ቦታ ያንቺ ነው ከነገና ደግሞ ቀይ መደጋግሚው ነገር ምን እሺ ነው ከወንድም ጥላ ጋር የለመርሽው ነገር ነው ማለት ነው እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል ብሩኖ ካለ ጎል ታገባለ እንዳይገባብህ ብቻ እንዳይገባብህ ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔኛ እንደ ብሩኖ የተጫዋች ቢኖርኩ ስለማይገባብንማ እኛ አንድ እናገባለን ቢያንስ ሁለት ታክቲክ አስፈልግም ብሩኖ ብቻ ካለ ታክቲክ አስፈልግም ያን ያህል ቅር እንዳይልሽ ሶስተኛ ያንቺ ነው እኔ አሁን ብዙ አልናገርሽ ምክንያቱም 2-0 እየተመራሽ ቀይ ወጥቶብሽ አንድ ጎል አገባሽ ሊድዝን እኮ ልታስጨንቂው ሞከርሽ አላስጨነቅሽው ልታስጨንቂው ሞከርሽ ለሙከራሽ ብቻ ማለት እየሞከርኩ ነው ቤተሰብ ሰጠህ አይደል ሊድስ መጥቶ ሰጠህ አይደል ይሄን ቪዲዮ ለአስማት ላክለት ሰጠሽ በሜዳሽ መጥቶ ሰጠሽ የወራጅ ቀጠናው ቡድን መጥቶ ሰጠ አረኒ እንዳላገኘ ሪን ዩናይትድ እንዳናገኘውኛ እኔ መች ነው የምንጮተው ከሊቨርፑል ጋር እንዳሊዘ ይሄንን አድርስ ለላብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው የነገረህ እኮ ነው አትምጡ በቃኛ ሻምፒዮንስ ሊግ ስንጮት አትምጡ ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ በቃ ኳስን አትዩ በቃ ተውን ሊድስ ስጥት ይሄን በዓል ለኛ ነው ያለው ለሊቨርፑል ነው ይሄ በዓል መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት ኦልትራፎርድ መጮቻ ልታበሽኩ መመጡ ሰዎች እንዳለ እግር ብሉ ተሸንፈናል አዎ ተሸንፈናል ድብና አድርገን ተሸንፈናል ማንንም ይሸነፋል አዲስ ነገር አይደለም ሁሌ አናሸንፍም እኔ ያቃጥልኝ እኔ ያናድረኝ እንደው ታቀለች 24 ቀን ሙሉ ጠብቆ መጥተው ምን አይነት ፐርፎርማንስ ነው የሚያሳዩት ማዝራዊ ምንድነው አንተ ደራሱ አልነበርክ በስመ አብ ማዝራዊ በክት ሌኒዮሮ በክት አማዲያሎ ምንድነው መስራው በቃ ኳስ ትችላለህ አይ ነው ምንም ማቹሪቲ የለም ኢንድ ፕሮዳክት የለም ሼስኮ ዛሬ አንተም በክት ነበርክ ምንም እኮ ያረከል ነበርም እግዚአብሔርን ሲጀመር ኡጋርቴና ካስሚሮ መሀል ላይ ሳይ ነው በቃ እኔ በቃኝ ምን አይነት ድለቢስነት ነው ምን ተቃተል ተብሎ የተፈጠረ ሰው ዞሮ ለማንኛውም ማለት ነው ምንም ማድረግ አልችልም በቃ ተሸንፈናል አዎ ተሸንፈናል እንቀጥላለን ቶፕ 4 እንገባለን ምንም የሚለወጥ ነገር የለም ብንሸነፍ ሶስተኛውን ነው የምንጨርሰው ያናክል የሚለወጥ ነገር የለም በላይፋችን ላይ ግን ማን ያቃጥላል 24 ቀን ጠብቀን እንደዚህ አይነት ነገር መመልከት 6 ሰዓት ላይ ጠብቀን ከዛ የማንም ወያላ ምላስ ላይ ወይኔ ሊድሶች በስተመጨረሻም ሮዝስ ደርቢ ማሸነፍ ችለዋል ማንቸስተር ዩናይትድ 2-1 ያሸነፉበት ቅጽበት ላይ ዛሬ 45 ዓመት እንግዲህ ሊግ ቶፕ ፍላይት ላይ ቶፕ ፕሪሚየር ሊግ ከተገናኙ ጀምሮ ማለት ነው ሊድስ ያው ድሮ እስከምታስታውሱት ጠንካራ ነበር ነገር ግን 1981 ነበረ ለመጨረሻ ጊዜ ሊድሶች ማንቸስተር ዩናይትድ ማሸነፍ የቻሉት ያ ደግሞ 45 ዓመት ያደርጋቸዋል ካሸነፏቸው ደግሞ 16 ዓመት ሆኗቸዋል 16 ዓመት ያልኩበት ምክንያት ደግሞ ኤፍ ኤ ካፕ ላይ ነው ያኛውን ያሸነፏቸው ሊጉ ላይ ሲገናኝ 45 ዓመታት ይሆናል ካሸነፏቸው ደግሞ 16 ዓመታት ሆኗቸው ነበር ኤፍ ኤ ካፕ ላይ ተገናኝቶ ነበር እና ሊድሶች ዛሬ ግን በአስደናቂ ሁኔታ ከቶተንሃም 6 ነጥብ እንዲርቁ አርጓቸው ከሬሌጌሽን ራቅ እያሉ መቀመጥ ችለዋለሁ ምላችሁ ማንቸስተር ዩናይትድ ዛሬ ሊደብራችሁ ይችላል ግን ቶተንሃም ይወርዳል በሚለው በዚህ ሪዛልት የመጣ ምናልባት ያ ይጠቅማል ብዬ ነው ማስበው በሊድስ ዙሪያ የሰጣቸዋቸው ኤኒዌይስ ግን ያ ማንቸስተር ዩናይትድ ይወላ ተጠብቆበት ዛሬ እንግዲህ አይጠበቅ የሆነ ፐርፎርማንስ ላይ የተመለከትነው ፈርስት ሃፍ ላይ ተደጋጋሚ የሆኑ ሚስቴኮች ከተከላካዮቻቸውም ስንመለከት አይተን ነበር ከማርቲኔዝም ድንጋጤ ነበረ ከጎሎቹን አንጻር ስንመለከታቸው ኦካፎር ራሱ መጀመሪያውን ጎል ያስቆጠረበት መንገድ ካያችሁት ኡጋርቴ ያው እንደተለመደው ወደ ላይ ናፑ ተመልሶ ነበር በሚገርም ሁኔታ ያልጠበቁት ሰው እሱ ጄደን ቦግልን ሳይዞ ቀርቶ እንግዲህ ከፊት ለፊቱ ክሮስ ካረገ በኋላ ካልቨርት ሉዊን ያመለጠውን ኳስ ኦካፎር እግር ላይ ቁጭ
ብላ የመጀመሪያው ማስቆጠቸው ነበር። ሁለተኛው ደግሞ ከቦክሱ ሲያገባው ተመልክተን ነበር። ኦልሞስት ጠርዙ አካባቢ ላይ ያ የሚገርም ሊድሶች እንግዲህ ሁለት ባሩን ከያዙ በኋላ ማንቸስተር ዩናይትድ ጫናውን ቀጥሎ ነበረ። በተደጋጋሚ ያው እንደተለመደችዋ የብሩኖ ወደ ካዝሜሮ የሴት ፒስ አሲስት እንግዲህ አይ ቲንክ 6ኛ ነው 7ኛ ነው በተከታታይ አስቡት። የካዝሜሮ ያለፉት 6 ጎሎች ብሩኖ የሰጠው እና የሚገርም ስታት ነው። ብሩኖም ደግሞ ይህንን አሲስት ማድረጉ ተከትሎ 17 ፕሪሚየር ሊግ አሲስት መድረስ ችሏል። በሴት ፒስም ሆነ በዚህም ሆነ ዋናው ቁጥሩ መምጣቱ ነው። ያ ምናልባት ሪካርዶ ሊደርሳል ወይ የሚለው ነገር እስቲ የተቃረበ ነው። ትንሽ ጨዋታዎች ይቀሩታል። ኦብቪየስሊ እንደሚታወቀው እስቲ ሊደርሳል አይደርስ የሚለው ኮመንት ላይ ሀሳባችሁ ማስቀመጣችሁ ዳረሱ። በጨዋታው ዙሪያ ግን ስንመለከት እንደነገርኳችሁ ያ በጣም ሚስቴክ ፉል በጣም የበዛበት በሚስቴክ ዙሪያ በተለይ እንዴት ብዬ እንደማስረዳችሁ አላውቅም። ሚስቴክ ፉል ነው የሚባለው ማንቸስተር ዩናይትድ ዛሬ እና በተደጋጋሚ ስህተቶች ሲያጠፉ ከዛ እንዳየሱ ደግሞ ሊሳንድሮ ማርቲኔዝ የካልቨርት ሉዊንን ጸጉር መጎተት አርጀንቲናዎችን አንዳንዴ ግራ ትገቡኛላችሁ። ይሄ አላስፈላጊውን አግሬሽን በተለይ የመጣው ከ22 ዓለም ዋንጫ ካሸነፉ በኋላ እንደምታውቁትና ሜሲ ባመጣው ድል ሁሉም ፈተነፋ ይሆን እንግዲህ ምንም ማድረግ አይቻልም። እንደምታያቸው ነው። ሮሜሮ ላይም የሚታየው ይሄ ተመሳሳይ ነገር ነው። ሊሳንድሮ ማርቲኔዝ ደግሞ ድሮ ይታይበት ነበር። አሁን ተረጋግቶ ሲጮት አይተነው ነበር። አሁን ደግሞ የማይሆን ጥፋት ሲያጠፋ ተመልክተናል። ጸጉር መጎተት በፍጹሙ በምንም ሊፈቀድልህ አይችልም እና እንደሱ አይነት ነገር ማሳየት የለብህ። ሶፍት ነው ልትችላለህ፣ ቀላል እኮ ነው ልትችላለህ፣ ግን ጸጉሩ መያዝ የለብህም። በቃ ለዛው ፖኒቴል እሺ፣ ትልቅ ጸጉር እንደ ኩኩሬላ አይነት ጸጉር ቢኖረው ለመደገፍ ብለህ ነው ይባላል። ግን ያቺን መርጠህ ጨብጣት ፖኒቴሏን እንዳትባረር መጠበቅ ከባድ ነው። ደግሞ ስትሪክት ነው ሩሉም እንደምታውቀው። ያ ማንቸስተር ዩናይትዶች ግን እሱንም ተከትሎ ከቴፒስ ያው ካዝሜሮ ቢያስቆጠርም ታግለው እንግዲህ ደቂቃውም አልበቃቸውም። ሊድሶችም እንግዲህ ካውንተር ላይ ብዙ ግድሎችን ማግኘት ችሎ ነበር። በመሃል ያው ዩናይትዶች ኦሊን ኦልሞስት ሲያጠቁ ነበር ከ2-1 በኋላ እና ሊድሶችም አባክነው ነበር። ዩናይትድ ካሶች ከኖቶ ያገኙት የደንቦ ጎል ማግኘት ነበረ። የሚገርም ነው። ብቻ ሮዚስ ደርቢ በሚገርም ሁኔታ በ2-1 ውጤት ተጠናቋል። እናንተ ያስቱ ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይ እስክንገናኝ የተለመደው ይመቻችሁ። 7 ደቂቃ ሆነብኝ። እስኪ ደስ ያለው ሰው ካለ አንድ ቁጥር ይጻፍልኝ። የምሬ ነው። መቼም ኢን ሚሊየንስ የኢትዮጵያ ሕዝብ ደስ ብሏቸዋል። የምር ሊድስን ማን እንበለው? የምሬ ነው። ማን እንበለው? ማርያም ባጫ ደበለ ብርሃኑ ላይ ማን ይሁን? የምሬ ነው። ኪም ኮንቾ ነው የሚባለው። ይሄ የደቡብ ኮሪያው ነው። ምን ሊድስ አፈር ልብላል እናቴን። የምሬን ነው። አለቀው ግሎሪ ሊድስ ዩናይትድ። የምሬን ነው። ኦልትራፎርድ የምር ኦልትራፎርድ የዩናይትድ ሜዳ ነው ወይስ ደግሞ የሊድስ ሜዳ ነው የሚመስል? ያራዳሉ። እንዴት አባቱ ነው ደስ የሚለው። የምሬን ነው። ከአንድ ወር በኋላ መጥቶ እንግዲህ ይሄኛው አጓጉቶ የነበራቸው ክለባቸው ተሰጠው። አለቦታሽ ተቀምጠሽ በሲስተምና በቴክኖሎጂ ችግር አለቦታሽ ተቀምጠሽ ገና ትወርጃታለሽ ገና ቶፕ 4 ወይ ትወርጃ 5ኛ ሆነሽም ነገሩ አድቫንቴጅ አለሽ። 3ኛ የኔ ቦታ ነው ወይ የኔ ወይ አስቶን ቪላ ትወርጃታለሽ ገና ትወርጃታለሽ። እንዴት ደስ እንዳለኝ ማርያምን። የምሬን ነው። ያለ አግባብ ያለ ስራቸው ነበር ይሄን አንድ ወር ሲስቁ የነበረ በእኛ ላይ። እንደዛ ከሲቲ ስለጠፍ ከፔሲ ሲሰናበት እንደዛ ደስ ብሏቸው፣ አርሰናል እንደዛ ሲሆን ደስ ብሏቸው ነበረ። እንዴት አባቱ ነው ደስ። እግዚአብሔር ግን ይፈርዳል። ፍራጅ ነው በእውነት። የምሬን ነው። ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከ2 በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለ ሆኖ ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛች ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል። በዚህም ማንቸስተር ዩናይትድ በቶፕ 4 ፉክክሩ ላይ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ሳይጠቀሙበት ቀርተው በተመሳሳይ 55 ነጥብ
ነጥብ ሶስተኛ ደረጃ ላይ በጎል ክፍያ ከፍ ብለው ተቀምጧል። ሊድስ ዩናይትዶች እንግዲህ የዳንኤል ፋርኩ ቡድን የመውረድ ስጋት እንዳለበት የሚታወስ ነው። ጨዋታውም ለነሱ በጣም ወሳኝ ነበረ። ታዲያ ማንቸስተር ዩናይትድ ላይም እንግዲህ ኦልድ ትራፎርድ ድረስ በመጓዝ የ2-1 ድል ማድረግ ችለው የወራጅ ቀጠና ስጋታቸውን እንግዲህ ማስታገስና መራቅ እንደቻሉ ተመልክተናል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? እነ ካዚሜሮ በዚህ ጨዋታ ላይ ለኔ በማንቸስተር ዩናይትድ በኩል በጣም አስደናቂ ፐርፎርማንስ ነበራቸው። የሊድስ ግብ ጠባቂም በተመሳሳይ ማለት ነው። ሉክሾም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል በጨዋታ ላይ ይጠቀስ ነበረ። ነገር ግን ዩናይትድ እዚህ ጨዋታ ላይ ምንም ነጥብ ማግኘት ሳይችል ቀርቷል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫን እንዳትረሱ።